በዚህ ቪዲዮአችን ላይ ፖላንድን ከመጎብኘት በተጨማሪ ወደ አውሮፓ እንዴት መሄድ ትችላላችሁ፣ ተማሪም ከሆናችሁ ለጉብኝትም ከሆነ መንገዶቹን ምን ማድረግ እንደሚጠበቅባችሁ በዝርዝር ነግራችኋለሁ። ያው እዛ ጋር አንበሳውም ተኝቷል። አንበሳውን ነበር ልንጎበኝ የመጣ ነው። ነብሩም ተኝቷል። አህያ ማለት አህያ Poland. You're from Poland? Yes. Okay. Janet. Oh, I'm Joel. Joel. Yeah. Nice meeting you. Mi też jest miło. Wszystkiego dobrego. Bye bye. Bye. ክራኮቭ ከተማ የፖላንድ ዋና ከተማ ነበረች ከቅርብ ጊዜ በፊት ማለት ነው። እናም ዋርሳው ነው አሁን ካፒታል ሲቲው። እዚህ ከኋላ ያለው ማለት ነው አህያ ነው። እንደዚህ በከባድ አጥር ውስጥ አስቀምጠው እኔ ግራ እየገባኝ እንዴ አህያ ላይ ከፍለን እየጎበኘን ነው ማለት ነው። ፖላንድ አስደናቂ ታሪክ፣ ድንቅ ፈጠራ እንዲሁም የቱሪስት መስህብ ያላት ሀገር። አውሮፓ ላይ ከጎበኘኋቸው እጅግ አስገራሚ ታሪክ ያላት ሀገር። ብዙ ሰዎች ስለዚች ሀገር ሲያወሩ በደንብ አልሰማሁም፣ ሲጎበኟትም አልተመለከትኩም። ከዓለም ካርታ ላይ ለ123 ዓመት የተፋቀች ሀገር፣ በቅርቡ ነፃነቷን አውጃ የአውሮፓ ህብረትን የተቀላቀለች ሀገር። በነበረኝ ቆይታ እጅግ ዘመናዊ አድርገው የሰሯትን ዋና ከተማቸው ዋርሳው ዞር ብለን አስገራሚ ቦታዎቿን እንመለከታለን። አለባበሳቸው፣ አኗኗራቸው፣ አበላላቸውን ጨምሮ። ከቪየና ቀጥሎ በጣም የወደድኩት ለመኖር ምቹ ያልኩት ከተማ ነው። ለምን እንደሆነም በደንብ ታዩታላችሁ። ታዲያ ፖላንድን ከጎበኘን አይቀር ትልቅ የቱሪስት መስህብ የሆነችውን የአውሮፓ ጥንታዊ ከተማ ክራኮቭ በደንብ እንጎበኛለን። እዚህ ከተማ ላይ ብዙ አስገራሚ ነገሮች አሉ። እዛ ድረስ ተጉዘንም እንመለከታለን። ዛሬ ደግሞ ያለሁት ክራኮቭ የሚባል ከተማ ላይ ዋዌል የሚባል ካስል ነው እና እዚህ ካስል በጣም ብዙ ሂስትሪ ያለው ካስል ነው። ከካፒታል ሲቲ ከዋርሳው የ3 ሰዓት አካባቢ መንገድ ተጉዤ ነው። እናም ይሄ ከተማ ከዚህ በፊት የፖላንድ ዋና ከተማ ነበር። ድሮ ኤንሸንት ታሪካቸው ላይ ካፒታል ሲቲ ሆኖ ስላገለገለ በጣም ብዙ የሚጎበኙ ቤተመንግስቶች፣ ካስሎች አሉ። በጣም ብዙ ታሪክ ያለው ከተማ ነው። ከ500 ዓመት በፊት ጥንታዊ ዋና ከተማ ሆኖ ሲያገለግል ነበር። ጥንታዊ ቤተመንግስቶችም አሉት። እጅግ ውስብስብ የሆነ ዋሻዎች ሲኖሩት ድራገንስ ደን ተብሎ የሚጠራ ዋሻ አላቸው። እንደሚባለውም ከሆነ እሳት የሚተፋ ድራገን ይኖር ስለነበረ ነው። ታዲያ ሌላ ሶስተኛ ከተማ እንጎበኛለን። ዜቶር የተሰኘው ከተማቸውን እንጎበኛለን። ይህም የሚሆነው ደግሞ ከአውሮፓ ሁለተኛ ትልቅ የሆነው ሮለር ኮስተራቸው ሃይፔሪዮን የተሰኘውን በኢነርጂ ላንዲያ አሚዩዝመንት ፓርክ እንሞክረዋለን። 142 ኪሎ ሜትር በሰዓት ከከፍታ ላይ እንጓዛለን። በዚህ ቪዲዮአችን ላይ ፖላንድን ከመጎብኘት በተጨማሪ ወደ አውሮፓ እንዴት መሄድ ትችላላችሁ፣ ተማሪም ከሆናችሁ ለጉብኝትም ከሆነ መንገዶቹን ምን ማድረግ እንደሚጠበቅባችሁ በዝርዝር ነግራችኋለሁ። በትምህርት የሄዱ ጥቂት የማይባሉ ተማሪዎችንም ተመልክቼ ነበረ። እንዴት እንደመጡም ጠይቄያቸዋለሁ። ስለዚህ ወደ አውሮፓ በምን መንገድ መሄድ እንደምትችሉ በዚህ ቪዲዮ ላይ አካፍላችኋለሁ። ይህንን ቪዲዮ ላይክ፣ ሼር እያደረጋችሁት ይጠቅመዋል ለሚለው ሰው እንድታጋሩ እጠይቃችኋለሁ። ይመቻችሁ። በዚህ የፖላንድ የጉብኝት ቪዲዮአችን ላይ ዋና ከተማው ዋርሳውን፣ ትልቅ የቱሪስት መስህብ የሆነው ክራኮቭ እንዲሁም ደግሞ ዜቶር የተሰኘ አነስተኛ ከተማ ኢነርጂ ላንዲያን ለመጎብኘት ሄደናል። በደንብ አስጎበኛችኋለሁ።
አንድ ላይ እንመለከተዋለን። በመጀመሪያ እንግዲህ የፖላንድ ዋና ከተማ ዋርሳው ቾፒን ኤርፖርት ከደረስኩ በኋላ ከተማው ላይ የመጀመሪያ የታዘብኩት ነገር ብዙ ጥቁር ሰዎች አለመኖራቸውን ነው። ከኤርፖርት እንደወጣው ደግሞ መንገዱ ላይ ብዙም ሰው አይታይም። ኢንፍራስትራክቸር ደግሞ በጣም የተደራጀ ነው። ይህ ማለት አረንጓዴ ከተማቸው ላይ ከተማው መሃል ቀላል የከተማ ባቡር፣ አንደርግራውንድ ሜትሮ፣ ባስ፣ የሳይክል መንገድ ሲኖረው ሰው ብቻ ይጎለዋል። የጠየቁት ጥያቄ ሰዎቹ የት ሄደው ነው? አይ እንደዚህ ነው የምንኖረው ነው ያሉኝ። በጣም የሚያስገርም ነው። በከተማው መሃል ሳልፍም ሴንትረም የሚባለውን ዳውንታውናቸውን ተመለከትኩት። ትላልቅ ኢንተርናሽናል ካምፓኒዎች እንደ ሳምሰንግ ስካይስክሬፐራቸውን ገንብተው ቁጭ ብለዋል። ከሴንትራል ዩሮፕ ውስጥ በርካታ ስካይስክሬፐር ያላት ከተማ ነች። ኢኮኖሚያቸውም እጅግ እያደገ የሚገኝ ነው። የሚናገሩት ቋንቋ ፖሊሽ ነው። እንግሊዝኛ ላይ እምብዛም ናቸው። ታዲያ ፖላንድ ውስጥ ጥቂት የማይባሉ ሀበሾችን ተመልክቻለሁ። አብዛኞቹ ተማሪ ናቸው። የተወሰኑት ደግሞ ትምህርታቸውንም ጨርሰው ወደ ስራ ገብተው የሚሰሩ ናቸው። አጠቃላይ የህዝብ ቁጥራቸው በ2021 በነበረ ዳታ መሰረት 38 ሚሊዮን አካባቢ ነው። ዋርሳ ውስጥ 1.7 ሚሊዮን ሰዎች ይኖራሉ ማለት ነው። ታዲያ ፖላንድ ኢስተርን ዩሮፕ ላይ ኢኮኖሚውም በሚገርም ፍጥነት እንደማደጉ በርካታ የስራ እድሎች ይከፈታሉ። ብዙ ሀበሾችም በቀጥታ ስራ ሲያገኙ ተመልክቻለሁ። ለትምህርት እንደው ብትሞክሩት የሚለው ሀገር ይሄ ነው። መጨረሻ ላይ ደግሞ ለምን እንደሆነ እነግራችኋለሁ፣ ተጨማሪ መረጃዎች ስላሉኝ ማለት ነው። የተወሰነ ደግሞ ማወቅ ያለባችሁም ነገሮች አሉ ከኤምባሲ በኩል ያሉት። ዋርሳው ከተማው ካልን ጀምሮ ስትመለከቱት የነበረው ረጅም ህንፃ አለ። 237 ሜትር የሆነ The Palace of Culture and Science ይባላል። በ1950ዎቹ ከሶቪየት ዩኒየን በስጦታነት ነው ለዋርሳው የተበረከተው። ብዙ ሰዎችም ከኒውዮርክ ኤምፓየር ስቴት ቢልዲንግ ጋር ያመሳስሉታል። 3000 ክፍሎች ሲኖሩት ቲያትር፣ ሚውዚየም እንዲሁም ደግሞ ሲኒማን ያካትታል። 30ኛ ፎቅ ላይ ከፍላችሁ በመውጣት ኦብዘርቬሽን ዴክ አለው። ከተማውን ከላይ ሆናችሁ የምትቃኙበት። አብዛኛው ሰዎች የዋርሳው ስካይላይን ነው በቃ እኛን የሚወክለን ነው ይላሉ። ብዙዎችን ያጨቃጨቀ ህንፃ ነው፣ ምክንያቱም የሶቪየት ኦፕሬሽን ምልክት ነው ብለው ስለሚያስቡ። ይህም ያልኳችሁ እንግዲህ ሴንትረም የሚባለው የከተማው በቃ መሀል ዋና እምብርት ቦታ ላይ ነው የሚገኘው። ከሱ በኋላ ግን በጣም ያስገረመኝ ከፊት ለፊቱ የሚገኝ ዝሎቲ ቴራስ የሚባል ዋርሳ ውስጥ ያለ እጅግ በጣም ፊውቸሪስቲክ ሾፒንግ ሀብ ነው። እዚህ ጋር ዝሎቲ ቴራስ የሚባል በጣም የሚያምር ሞል አለ። እዛ ውስጥ ያለውን ነገር አስጎበኛችኋለሁ መጀመሪያ ማለት ነው። አሁን ያለንበት ሾፒንግ ሞል ልክ ገና እንደገባችሁ መጀመሪያ ስክሪን ነው የምታገኙት። ስክሪኑ ላይ በጣም ትልቅ ስለሆነ ስለምትጠፉ ወዴት መሄድ እንደምትፈልጉ ነው ሰርች የምታደርጉት ማለት ነው። የምትፈልጉት ብራንድ ቦታ ጋር ከውጪ ይጻፉላችኋል ያሉት ብራንዶች እዚህ ሞል ውስጥ። እነሱ ጋር ገና ስክሪኑን ቼክ ታደርጉና አንደኛ ፎቅ እንደዚህ ዊንግ ጋር ይላችኋል። እዛ ሄዳችሁ ነው ቼክ የምታደርጉት ማለት ነው። 2007 ላይ ነው የተከፈተው። የሾፒንግ የኢንተርቴይንመንት እና የኦፊስ ኮምፕሌክስ አለው። በጣም ግሪን ነው ውስጡ። የሌለው ነገር የለም። ከ200 በላይ ስቶሮች አሉት። ዛራ፣ ኤችኤንድኤም፣ አፕል፣ ናይክ እናንተ ስሙን ጥሯቸው ሁሉም ነገር አለ። ጂም ሳይቀር ማለት ነው፣ ሲኒማን ጨምሮ። እኔ ግን ግራ የገባኝ ከኢትዮጵያ አንጻር በጣም ልዩነት የለውም፣ ግን ያው እቃ ነው ቫራይቲ እቃ ያላችሁ ማለት ነው። ብዙ አይነት እቃ አለ የምትመርጡት እና በጣም ብዙ ቱሪስቶች እዛ ሾፕ ያደርጋሉ። ስመለከተውም ለመጎብኘት በጣም ደስ የሚል ቦታ ነበር። ቦርሳና 2 ቲሸርት ገዝተናል። እነዚህን ሁሉ የገዛ ነው ከ$50 በታች ነው። ወደ 39-40 ዶላር አካባቢ ነው እና አሪፍ ነው። ካሉት ስቶሮች አንጻር አሪፍ ነው። ስንከፍል ደግሞ በካርድ ታፕ አድርገን ነው NFC የምንከፍለው፣ ወይም ደግሞ ስልክ ላይ ታፕ አድርጋችሁ መክፈል ትችላላችሁ ማለት ነው። ካሽም ፖሲብል ነው። ታዲያ ትራንስፖርቴሽናቸውን ስናነሳ እንዳልኳችሁ አብዛኛውን ጊዜ ባዶ ነው የሚሆኑት ባቡሮቹ፣ ባሶቹ። ከስልክ ላይ በአፕ ትኬታችሁ መቁረጥ ትችላላችሁ። ስካን ይደረጋል እየመጡ፣ ግን ብዙ የሚቆጣጠር ሰው የለም። ባትከፍሉ ራሱ ብትሄዱ ያን ያህል ቼክ አይደረግም። ከተያዛችሁ ግን እጅግ ከባድ ነው። የታይም ሊሚት ቲኬቶች አሉ። የ20 ደቂቃ፣ የ75፣ የ90 ደቂቃ ቲኬቶችን እስከ 7 ዝሎቲ ይሰኛል የነሱ መገበያያ። ዩሮ አይደለም የሚጠቀሙት ዝሎቲ ነው።
የሚባሉ የሾርት ተርም ለምሳሌ ቱሪስት ሆናችሁ ለአንድ ቀን መሄድ ብትፈልጉ የ24 ሰዓት ቲኬት ገዝታችሁ ሁሉንም አክሰስ ማድረግ የምትችሉባቸው የ3 ቀን ቲኬቶች የዊኬንድ ቲኬቶች አላቸው። ከኖርማል እስከ 50% ራሱ ዲስካውንት ታገኙበታላችሁ። እኔም እንግዲህ ገዝቼ የነበረው ቲኬት ለወር የሚበቃኝ አይነት ቲኬቶችን ገዝቼ ትሞሉበትና ልክ እንደ ሞባይል ካርድ ስካን እያደረጋችሁ ስትከፍሉ በሄዳችሁበት ኪሎ ሜትር መሰረት ያስኬዳችኋል ማለት ነው። በጣም የቀናውበት ትራንስፖርት ሲስተማቸው ይሄ ነው። ስልካችሁ ላይ ነው ሙሉ በሙሉ የምትጠቀሙበት። ስለዚህ ከፖላንድ የመጀመሪያ ጉብኝታችን ላይ ተጨማሪ ደግሞ ዙ ጎብኝቻለሁ። በጣም ያስገረሙኝም ነገሮች ነበሩ። ከተማ መሀላቸው ላይ ዙ አላቸው። በጣም በርካታ እንስሳቶች አሉ። ያስገረሙኝንም ነገሮች አካፍላችኋለሁ። ያው እዛ ጋር አንበሳውም ተኝቷል። አንበሳውን ነበር ልንጎበኝ የመጣ ነው። ነብሩም ተኝቷል። ይህንን ነው ታዲያ የምታስጎበኙ? ያልተኛ ሰው። እሺ ዜብራም አለ እዛ ጋር። ዜብራን አህያ ማለት አህያ ኢትዮጵያ ውስጥ እኮ አህያ ላይ በየሰፈራችን እኮ ነው እንዲህ እንደ ቀልድ የምናየው። እዚህ ሰው ከፍሎ ነው አህያ የሚጎበኘው። እዚህ ከኋላ ያለው ማለት ነው አህያ ነው። እንደዚህ በከባድ አጥር ውስጥ አስቀምጠው እኔ ግራ እየገባኝ እንዴ አህያ ላይ ከፍለን እየጎበኘን ነው ማለት ነው። እዚህ ጭራሽ አህያ ስለማየው እየከፈሉ ነው አህያ ነው የሚጎበኙት። ለኛ በጣም የሚያስገርም ነገር ነው። ግን አህዮቹ ያየሁት ነገር ተለቅ ያሉ ናቸው። በደንብ ፈርጠም ያሉ ናቸው። የሆነ ፈረስ የሚመስሉ አህዮች ናቸው እዚህ ያሉ። በጣም አስገርሞኛል። ምን ትላላችሁ እስቲ እናንተስ? ምን እንደሆነ ታውቃላችሁ? እንዳለ ልንጎበኝ ስንገባ በየእንስሶቹ ቦታ አላቸው እና አብዛኞቹ ተኝተዋል። ሰዓቱም ሊሆን ይችላል ግን ፈዘዝ ያሉ ናቸው እንስሳዎቹ። ላይክ ኢትዮጵያ ውስጥ ያለው ዙ ኢቨን ላይክ ዩኒቲ ፓርክ ራሱ ያለው አይ ቲንክ ከዚህ ይሻላል ይመስለኛል። ላይክ አፍሪካ ዩዥሊ በእንደዚህ አይነት በተፈጥሮ የታደልን ከነሱ አንፃር ማለት ነው። ብዙ የሚጎበኝ ነገር አላቸው እነሱ፣ ግን ዋይልድ ላይፍ ላይ የኢትዮጵያ የተሻለ ይመስለኛል። ኢትዮጵያ ኬንያም እንደዛው። ግን ደስ የሚለው ነገር ለልጆችም ልክ ይሄ ከተማው አጠገብ ነው ያለውና ልጆችም እዚህ መጥተው በቅርብ ጎብኘት ማድረግ ይችላሉ። ሁሉንም እንስሳዎች ምናምን። አፎሚያ ትባላለች። ከኛ ጋር ነው ዛሬ እየጎበኘች ያለች። እንዴት ነው ኤክስፒሪየንስ? ያሳዝናል ማለት ለምን? በስራቸው ይነደላል ብቻ በቃ ባለመገኘታቸው እንስሳቶቹ የሉም። እኛ ልንጎበኛቸው መተን የሉም እንስሳቶች። ሜቢ ሰዓቱም ሊሆን ይችላል። ሙቀት አለ እዚህ ላይ አሁን ስንት ነው? 28 ዲግሪ ነው። ሙቀት አለ። ትንሽ ዛፍ ስላለ እዚህ ጋር ነፋሻማ ሆኗል፣ ግን ሙቀት አለው ከተማው ላይ። ምናልባት ለዛም ሊሆን ይችላል። ይሄኛው ደግሞ አኳሪየም ነው። በጣም ብዙ አሳዎች አሉ እዚህ ውስጥ የሚጎበኙ ማለት ነው። ተለቅ ያሉ ናቸው አሳዎቹ ሳያቸው። ስላበላላቸው ከጠየቃችሁኝ እንግዲህ ብዙ ጊዜ የነሱ ባህላዊ ምግብ ተብሎ የሚነሳው ፒሮጊ የሚባል ነው። በትክክል ስሙን ካልጠራሁት እርግጠኛ አይደለሁም። ነገር ግን ዳምፕሊንግ ሆኖ የናሽናል ትሬዠራቸው ነው። በቃ እኛ እንጀራ እንደምንለው ነው። ውስጡ ስጋ ይኖረዋል፣ ቺዝ፣ ድንች እና የተወሰነ የሚጣፍጡ ነገሮች እንደ ቤሪ ምናምን አይነት ነገሮችም ይኖሩታል። እሱን ብዙ ይበላሉ። ከዛ ውጭ ግን በጣም ብዙ ከባብ ሾፖች አሉ። አረቦቹ መጥተው የከፈቷቸው የቱርኮች ምግብ ብዙ አለ። ብዙ አይነት አማራጮች አሉ የምግብ። ምንም አትቸገሩ።
ዩሮፕ ላይ ሁሉም ከተማ ላይ በምትሄዱ ሰዓት ኦልድ ታውን የሚባል አላቸው። ያ ማለት ዋና ከተማው ላይ ልክ ድሮ የነበረው ከተማቸውን ፕሪዘርቭ አድርገውት አላፈረሱትም፣ አስቀምጠውታልና ፖላንድም እንግዲህ ኦልድ ታውን አላት፣ ክራኮቭም ኦልድ ታውን አለውና እነሱንም እንጎበኛቸዋል። የሁለቱንም ኦልድ ታውኖች እስቲ የዋርሳውን ኦልድ ታውን እንመልከተው። ሌላኛው ደግሞ እኛ ሀገር መርካቶ እንደምንለው ዋርሳው ላይ ከአውሮፓ ትልቁ የሆነ የሚዲቫል ማርኬት አደባባይ አለ። ያ ማለት በነሱ አጠራር ሬኒክ ግሎኒ ይባላል ማለት ነው። 40,000 ስኩዌር ሜትር መሸፈን የሚችል ትልቅ ማርኬት ነው። አውሮፓ ላይ ካሉት ድሮ ላይ የሚዲቫል ጊዜ ወይም በፊት የጥንት ጊዜ ላይ ትልቅ ማርኬት ነበረ። ታዲያ ስለ ዋርሳው ይህንን ካልኳችሁ በቀጣይ ደግሞ ወደ ክራኮቭ እንሄዳለን። ክራኮቭ ላይ በርካታ ቱሪስቶች የሚገኙባት ከተማ ነች። በጣም ደስ የሚል ጥንት ላይ ደግሞ ከ500 ዓመት በፊት አውሮፓ ላይ ኦልድ ከነበሩ ከተማዎች ትገኛለች። You're from Poland? Yes. Okay. Janet. Oh, I'm Joel. Joel. Yeah. Nice meeting you. Mi też jest miło. Wszystkiego dobrego. Bye bye. Bye. ሰዎቹ በጣም ፍሬንድሊ ናቸው። ልክ እንዳልኳችሁ ካፒታል ሲቲያቸው ስለነበረ ብዙ የሚጎበኝ ነገር አለ እዚህ ማለት ነው። ከጎን በኩል ደግሞ ወንዝ ነገር አለ። ቪው በጣም ነው የሚያምረው። የክራኮቭ ከተማ ኦልሞስት ቱሪስት በቱሪስት ነው ያለው። እንግሊዘኛ ብቻ ነው የምትሰሙት። ወራስ ዋርሳው ደግሞ ካፒታል ሲቲያቸው ኦልሞስት እንግሊዘኛ ተናጋሪ ራሱ ይናፍቃቸዋል። አሁን ያለሁት የካስሉ ጀርባ ላይ ነው ያለሁት። የፖላንድ ፍላግ ተሰቅሏል ከላይ። ይሄ ነበር እንግዲህ ካስላቸው ድሮ የሚኖሩበት ማለት ነው። እንግሊዘኛ ይሰማቸዋል። የዋና የካፒታል ሲቲው ላይ እንግሊዘኛ ምናምን የለምና እንደዚህ ስትሰሙ ይገርማቸዋል። የራሳቸውን ቋንቋ ብቻ ነው የሚያወሩት። እዚህ ጋር ደግሞ በጣም የሚገርም ቪው ነው ያለው። አስቡት ሰንሴት ላይ ምናምን ደግሞ በጣም ደስ የሚል ቪው ነው ያለው። ከዛ ሳይድ አትራክሽኖች አሉ። የባሉን ደግሞ ወደ ላይ ተደርጎ ከተማው ሙሉ በሙሉ ቪው የምታደርጉበት። ሌላኛው ደግሞ እንደ አሚዩዝመንት ፓርክ አይነት የቱሪስት ከተማ ስለሆነ በጣም ብዙ አክቲቪቲዎች አሉ ማለት ነው። ክራኮቭ ላይ በጣም በሚያስገርም ሁኔታ ከአሜሪካ እንደ ሀገር በእድሜ የሚበልጠው ዩኒቨርሲቲ አለ። በትክክል ካላልኩት ስፔሊንጎቹን ጃግሊዮኒያን ዩኒቨርሲቲ ይባላል። በ1364 ላይ ነበረ የተመሰረተው። ዓለም ላይ ካሉ ጥንታዊ ዩኒቨርሲቲዎች ውስጥ አንዱ ነው። ኒኮላስ ኮፐርኒከስን የምታውቁት ከሆነ የሶላር ሲስተምን ሂሊዮሴንትሪክ ሞዴል ዲስከቨር ያደረገው እዚህ ዩኒቨርሲቲ ነበር የተማረው። አሁን ላይ ክራኮቭ እንግዲህ ኦልድ ታውንም አላት። በጣም የሚጎበኝ ከተማ ነው። ከ700,000 በላይ ነዋሪዎች ይገኙባታል። በርካታ ቱሪስቶች ከፖላንድ ይልቅ እዚህ ይገኛሉ። እንግሊዘኛም የሚያወራ በርካታም ጥቁር ሰዎች እዚህ ታገኛላችሁ። ፖሊሾቹ በጸባያቸው እንግዲህ ትንሽ ቆጣ የሚሉ ይመስላሉ። ከሰው ጋር ብዙ መነጋገር አይፈልጉም። ቋንቋም እንግዲህ እንደ ቱሪስት ስለምትቸገሩ ብዙ የምትገናኙት አይኖርም። አብዛኛውን ነገር በቴክኖሎጂ በስልካችሁ ታግዛችሁ ነው የምታደርጉት። ታዲያ ፖላንድ ውስጥ አለ የተባለው
ሮለር ኮስተር ዴስቲኔሽን። ያ ማለት ብዙዎቻችሁ በፊልም ላይ የምታውቁት ሮለር ኮስተር እዚህ ኢነርጂላንዲያ የተባለ አሚዩዝመንት ፓርክ ውስጥ ዜቶር የሚሰኝ አነስተኛ ከተማ ከክራኮቭ በቅርብ ርቀት ላይ ይገኛል። ትንሽ አስፈራም፣ ግን ካሜራን መያዝ አልችልም። በጣም ፈጣን ስለሆነ አንዳስ የቦዲ ስትራፕ ያለው ካሜራ ከለስኩ መቅረጽ አልችልም። ሮለር ኮስተሩን ለመሞከር ኢነርጂላንዲያ ገባሁ። የተሰማኝን መግለጽ ሁላ በጣም ነው የሚከብደኝ። በቃ በጣም የሚያስፈራ ነው። አንድ ሁለቴ ስደጋግመው እጅግ የተሻለ ሆኖ አገኘሁት። ገብቼ ነበር የወጣሁት አሁን እና እያዞረኝ ነው ራሱ። አፓረንትሊ ካሜራ መያዝ አልቻልኩም ነበረ፣ ግን ኤክስፒሪየንሱ በጣም ነው የሚያስፈራው። በዛ ጋር ነው ትሄዱ እዚህ እንዳለ ጩኸት ነው የምትሰሙት በየቦታው ማለት ነው። ይሄኛው የሆነ ትንሽ ነው ብዙም አስፈራም ብዬ ነበር፣ ግን እዩት እስቲ። የትኛው ስለምገባው ነው እንዴ? ሁሉም እኮ በጣም ነው የሚያስፈሩት። እዚህኛው ላይ አልገባም፣ ምክንያቱም እንጂ ዘቅዝቋችሁ ነው ረጅም ሰዓት የምትቀመጡ። የትኛውንም ሳልጎብኝ ሳልገባበት እንዳልወጣ ነው የምፈራው ነው፣ ምክንያቱም በጣም ነው የሚያስፈራው። ነገር ግን እዛ የተመለከትኩት የሃይፔሪዮን የተሰኘው አውሮፓ ላይ እንግዲህ ረጅም ከሚባሉ ሮለር ኮስተሮች አንደኛው ነው። ወደ ላይ 77 ሜትር ሲሆን ከ77 ሜትር ላይ በ142 ኪሎ ሜትር በሰዓት ትጓዛላችሁ ማለት ነው። በጣም ፈጣን ነው። ቁልቁለቱን ነው የምትወረወሩት። በቃ ሌላ ታሪክ ውስጥ ነው የምትገቡት። ሌላኛው ዛድራ የተሰኘው ደግሞ ዓለም ላይ ካለ ረጅም የእንጨት ሮለር ኮስተር ነው። 61 ሜትር ከፍታ ሲኖረው እንግዲህ እንጨት አለው፣ ብረት አለው እና ኢንሴን ኤክስፒሪየንስ ነው እዛ ላይ የምታገኙት። የተሰራበት ማቴሪያል ከእንጨትና ከብረት ነው፣ ግን ረጅም ነው። በጣም ሰስቴን ማድረግ እዛ ላይ ብዙ ሰዎችን ተሸክሙ መፍጠሩ ምናምን የሚያስገርም አሰራር ነው የሰሩት። ፓርኩ በየአመቱ በጣም እያሳደጉት መጥተው በጣም አውሮፓ ላይ ካሉት እንደ ዋርነር ብሮስ ትላልቅ የሚባል ሮለር ኮስተር ዴስቲኔሽን ሆኗል። የዋተር ፓርክም አለው። እጅግ ብዙ ሰው ኢንጆይ ሲያደርገው ተመልክቻለሁ። በጣም የሚገርም ቦታ ነበረ። እናንተስ እንዴት ተመለከታችሁት? ታዲያ ኢነርጂላንዲያ ላይ ሮለር ኮስተር ብቻ አይደለም ያለው። በጣም ያስገረመኝ ለመጀመሪያ ጊዜ የተመለከትኩት ኤክስትሪም ሾው የተሰኘ እንግዲህ የመኪኖች የድሪፍት ሬሲንግ ስተንት ፐርፎርማንስ ያለበት ውድድር ነው። በመጀመሪያ ውድድሩን እስቲ ላስመልክታችሁ። ለመጀመሪያ ጊዜ ነው ድሪፍት ላይቭ እንግዲህ እንደ ስቴዲየም አይነት የምትታደሙበት ቦታ አለ። በመቀጠል መኪኖች አሉ፣ የፖሊስ መኪኖች፣ እንዲሁም ደግሞ የሌባ የሚያባሩበት አይነት ሲን ነው ክሬት የሚያደርጉት። ከፍ ያሉ ትራኮችም አሉ። እዛ ላይ ምን አይነት ሲናሪዎች ትመለከታላችሁ? መኪኖች ድሪፍት እያደረጉ ነው፣ ጎማቸውን እያቃጠሉት፣ በርናውት እያደረጉ። በጣም የሚገርም ጥበብን የተመለከትኩባቸው። ከዚህ በፊት የመኪና ውድድር ላይ ኤክስፒሪየንስ የነበራቸው ናቸው። ኤግዛክትሊ ፕሪሳይዝ ናቸው። መኪናውን ብቻ እንዴት እንደሚያደርጉት በቃ በጣም በሚያስገርም ሁኔታ አፌን ከፍቼ የተመለከትኩት ፐርፎርማንስ ነው። የተለያየ ኢንተርቴይንመንቶችን ከስፒድ ጋር በተለይ የመኪኖች ነገር የሚወድ ሰው ካለ በጣም አሪፍ ነው። ብዙ ፋን ያላቸው ሰዎች ናቸው። ውድድሩንም ሲጨርሱ እንግዲህ ሄዳችሁ እነሱን ሰላም ማለት ይፈርሙላችኋል። በጣም ታዋቂም ናቸው እዛ ሀገር ላይ። በጣም ደስ የሚል ኢንተርቴይንመንት ነው። ከዛ ደግሞ የራሳቸው መርች ይሸጣሉ። በጣም ፋን ከሆናችሁ መግዛት ትችላላችሁ። እንዴት ተመለከታችሁት እናንተ የድሪፍት ሬሶች? እንደዚህ አይነት ከዚህ በፊት
አይቼ ስለማላቅ ለኔ አዲስ ነው የሆነብኝ። ጎማ ሲጨስ ሽታው ራሱ እዛ ቦታ ላይ ስትሆን በጣም የሚያስገርመው። ኤነርጂላንዲያ ለየት የሚያደርገው ነገር ከዚህ ተጨማሪ ደግሞ የዋተር ፓርክ አለው በጣም በሚያስገርም ሁኔታ። እነዚህን ሁሉ የያዘ ኢንተርናሽናል አሚዩዝመንት ፓርክ ነው። ይሄኛው ደግሞ ዋተር ፓርክ ነው። ብዙ አክቲቪቲዎች አሉ ልክ እንደ ቅድሙ አይነት አሚዩዝመንት ፓርክ። ይሄ ደግሞ በውሃ የሚሰሩ አክቲቪቲዎች ናቸው ማለት ነው። አብረን አሳያችኋለሁ። እነዚህ በጣም ደስ የሚል ፓርክ ነው፣ ትልቅ ነው እና አሪፍ ነው። ከተመቸኝ እንግዲህ ከዛ ውስጥ ብዙ አይነት አትራክሽኖች አሉ። የመጨረሻ በአንድ ቀን ሁሉንም አክቲቪቲዎች ተጫውታችሁ ገብታችሁባቸው መጨረስ በፍጹም አትችሉም። 2-3 ቀን ከዛም በላይ ሊፈጅባችሁ ይችላል ሁሉንም በደንብ ኢንጆይ ለማድረግ። የኢነርጂላንዲያ ዜቶር ውስጥ የነበረን ቆይታ ያንን ይመስል ነበር። ባስ አዘጋጅተውልን ነበር። እኛ ኤርቢኤንቢ ይዘን የነበረው ወደ ክራኮቭ ነው። ከክራኮቭ በጣም ቅርብ ርቀት ላይ ስለነበር ባሳችን ልክ ሰዓቱ ሲዘጋ ይዞን ወደ ክራኮቭ ይሄድ ነበር። ይህንን ይመስል ነበር የኢነርጂላንዲያ ቆይታችን። ከኢትዮጵያ እንግዲህ ወደ አውሮፓ ለመጓዝ ከፈለጋችሁ በቱሪዝም፣ ቢዝነስ፣ በትምህርት እንዲሁም ደግሞ የቤተሰብ ጉብኝት ለመጠየቅ ሲሆን ሸንገን ቪዛ ይሰጣቸዋል። ሸንገን ቪዛ ሲሰጣቸው አውሮፓ ላይ ያሉ አገራቶች የሸንገን አባል የሆኑት በሙሉ በአንዱ ቪዛ ሁሉም ጋር መግባት ትችላላችሁ። ለዛ ነው እዚህ ቪዲዮ ላይ እንግዲህ ብዙ ሀገር ሲሄድ የተመለከታችሁኝ። የፖላንድ ሸንገን ቪዛ ከፈለጋችሁ ለምሳሌ ኢትዮጵያ ውስጥ ያለው የፖሊሽ ኤምባሲ ላይ ነው አፕላይ የምታደርጉት። ዌብሳይታቸው ላይ ሄዳችሁ ቀጠሮ ታስይዛላችሁ። ከዛ በፊት ግን የምትሄዱበትን አላማ መምረጥ ይኖርባችኋል። ለምሳሌ ለጉብኝት ከሆነ ዶክመንት ይኖራል። የፖላንድ ሸንገን ቪዛ አፕላይ ስታደርጉ የቪዛ አፕሊኬሽን ፎርም ትሞላላችሁ። ኤክስፓየር ከማድረጉ 6 ወር በፊት ያለው ፓስፖርት ያስፈልጋችኋል። የፍላይት አይተነሪ ደርሳችሁ የምትመለሱበት ቲኬት ቡክ ማድረግ ትችላላችሁ ሳትከፍሉ። ሆቴል ቡኪንግ ወይም ኢንቪቴሽን ሌተር። ከዛ ደግሞ የፕሩፍ ኦፍ ፈንድ ባንክ ስቴትመንት እንለዋለን። ከ3 ወር እስከ 6 ወር ባንክ ስቴትመንት ትራንዛክሽናችሁ መታየት አለበት። የትራቨል ኢንሹራንስ ያስፈልጋችኋል። የተለያዩ ባንኮች ኢንሹራንስ አላቸው። ስለዚህ እነዛ ጋር ሄዳችሁ የምትሄዱባቸውን ቀኖችና የምትሄዱበትን አገር ሸንገን ከሆነ የቪዛው ከቨር የሚያደርገው እሱን ከቨር የሚያደርግ ያስፈልጋችኋል። የቪዛ ክፍያ $94 አካባቢ እስከ 150 ዲፔንድስ እንደ ቪዛ የምትገቡበት አይነት። ከዛ ደግሞ የስራም ከሆነ ኤምፕሎይመንት ሌተር ያስፈልጋችኋል። የሚቀጥለው ደግሞ የቢዝነስ ዶክመንቶቻችሁን፣ የስራ ወረቀቶች፣ የትምህርት ማስረጃዎቻችሁን ታስገባላችሁ። አንድ ኮፒ ለራሳችሁ፣ አንድ ኮፒ ለነሱ እዛው የሚቀመጥ ይኖራል ማለት ነው። አንዱ ሸንገን ቪዛ ሀገር አፕላይ ስታደርጉ ሌሎቹም ዴታውን ሼር ያደርጉታል። በመቀጠል ኤምባሲ ላይ እንግዲህ ቀጠሮ ማስያዝ ነው የሚሆነው። ኦንላይን ሁሉን ነገር የምታደርጉት በጭራሽ ፊዚካሊ ኤምባሲው ጋር አትሄዱ። የራሳቸው የፖሊሽ ኤምባሲ አዲስ አበባ ዌብሳይት ላይ ገብታችሁ ነው ቀጠሮ የምታይዙት። ፍላይት ቲኬታችሁን በኢትዮጵያን ኤርላይንስ ወይም በሌላ በምትሄዱበት ታረጋላችሁ ማለት ነው። በትምህርትም ብትሄዱ ተቀራራቢ ነው። የመጀመሪያው ግን የምታደርጉት በትምህርት ስትሄዱ ዩኒቨርሲቲዎች አፕላይ ስታደርጉ ትመርጣላችሁ። አሪፍ ዩኒቨርሲቲዎች አሉ ፖላንድ ውስጥ። የዩኒቨርሲቲ ኦፍ ዋርሳው እንግዲህ ከፖላንድ ትልቁ ዩኒቨርሲቲ ነው። ጃግሌኒዮናን ዩኒቨርሲቲ ደግሞ ክራኮ ውስጥ ያለው እንዳልኳችሁ ረጅም 1364 ጀምሮ የነበረ ዩኒቨርሲቲ ነው። የዋርሳው ዩኒቨርሲቲ ኦፍ ቴክኖሎጂ አለ። ብቻ ብዙ ዩኒቨርሲቲዎች አሉ። ስተዲ ኢን ፖላንድ .pl ብላችሁ ደግሞ ገብታችሁ ማየት ትችላላችሁ። ተጨማሪ ደግሞ topuniversities.com ብላችሁም ገብታችሁ መመልከት ትችላላችሁ ዩኒቨርሲቲዎቻቸውን። አድሚሽን እና ሪኳየርመንታቸውን ታያላችሁ። ለምሳሌ ኦንላይን አፕሊኬሽን ፎርም ይኖራቸዋል ሁሉ ዩኒቨርሲቲዎች። ፓስፖርት ኮፒያችሁን፣ የሃይ ስኩል ዲፕሎማ ባችለር ከሆነ፣ የማስተርስ ከሆነ ደግሞ የባችለርስ ዲግሪያችሁን፣ ኦፊሻል ትራንስክሪፕቶች፣ ሰርቲፊኬቶች። ከዛ እንግሊሽ ላንጉጅ ፕሮፊሽንሲ ያስፈልጋቸዋል። IELTS ወይም ቶፍል አንዳንዶቹ ይቀበላሉ፣ አንዳንዶቹ ደግሞ ላይቀበሏቸው ይችላል። ኢሴ ወይም ሞቲቬሽናል ሌተር ይሉታል ወይም CV ማስገባት ይኖርባቸዋል። ሪኮሜንዴሽን ሌተር ግን ያስፈልጋቸዋል ለማስተርስ እና ለፒኤችዲ በትምህርት ልትሄዱ ካሰባችሁ። አፕሊኬሽን ፊ ዩኒቨርሲቲዎቹ ከ€20 እስከ 100 ነው። ብዙ ከዛ የሚበልጥ አልተመለከትኩም። 2 ኢንቴክ አላቸው። ለዊንተር ኢንቴክ ኦክቶበር ላይ የሚጀምር አፕላይ የምታደርጉት ግን ለዛ ከማርች እስከ ጁላይ ባለው ነው። የሰመር ኢንቴክ ደግሞ ፌብሩዋሪ ላይ የሚጀምር ሲሆን አፕላይ የምታደርጉት ከኦክቶበር እስከ ዲሴምበር ነው። አሁን ላይ እንግዲህ የኤምባሲ ውስጥ 45 ቀን አካባቢ ነው የሚፈጀው ፓስፖርታችሁን ሰጥታችሁ። ስለዚህ ቀደም ብላችሁ ነው ማድረግ ያለባችሁ ማለት ነው። አንዳንድ ዩኒቨርሲቲዎች እንግዲህ በአካደሚክ ኤክሰለንስ ስኮላርሺፕ ይሰጣሉ ለኢትዮጵያውያኖችም። ምናልባት ግን አሁን ላይ ትንሽ ቪዛ ፕሮሰሱ ከነበረው በአንጻራዊነት ድሮ በ15 ቀን ነበር ፓስፖርታችሁ ራሱ የምትቀበሉት ኢንተርቪው ገብታችሁ። አሁን ግን 45 ቀን ሆኗል። ስለዚህ ትንሽ ቻሌንጂንግ ሊሆንባችሁ ይችላል። እሱ ላይ በርካታ ተማሪዎች ግን እዛ የሄዱት ብዙዎቹ ተምረው እዛ ስራ እያገኙ ተመልክቻለሁ። እንዳልኳችሁ ፖላንድ አሪፍ ሀገር ነች። ዝም ያለ ነው። ቋንቋው ነው ትንሽ የሚከብደው። ብዙዎቹ
ይሄ ኢንትሮቨርት ናቸው፣ ቋንቋቸው ለመልመድ ስለሚከብድ እሱ ነው ትንሽ የሚያስቸግረው። ከዛ ውጭ እንግዲህ ለባችለርስ ከ2000 ዩሮ እስከ 5000 ዩሮ ነው የምትከፍሉት። ለማስተርስም እስከ 6000 ዩሮ ቢሆን ነው ከ2500 እንደ ዩኒቨርሲቲ ቢለያይም። ሜዲሲን ነው ውድ 15000 ዩሮ አካባቢ ነው። ሶ ፒኤችዲ ፕሮግራሞቹ ብዙ ጊዜ ፉሊ ፈንድድ ናቸው የሚሆኑት ማለት ነው። ሶ ለፖላንድ ስቱደንት ቪዛ አፕላይ የምታደርጉ ከሆነ ታይፕ ዲ የሚባል ቪዛ ነው ያለው ማለት ነው። ሶ ለስቱደንት ቪዛ የሚያስፈልጋችሁ ይሄ እኮ ራሱ በቃ ሙሉ ቪዲዮ መሆን የሚችል አይነት ነው። እነዚህ አይነት መረጃዎችም አቀርብላችኋለሁ። ሶ የሚያስፈልጋችሁን ነገሮች ዌብሳይቶች ነው አታች አደርግላችኋለሁ ከታች የቪዲዮ ዲስክሪፕሽን ላይ። ይሄንን ቪዲዮ ግን እንዴት ተመለከታችሁት? ቪዲዮን ተመልክታችሁ እንደው ዩሮፕ ብንሄድ ካላችሁ ካልሞከራችሁ ስለማታውቁት ያላችሁ ዶክመንቶች በቂ ከመሰሏችሁ ባንክ ስቴትመንቶቻችሁ አፕላይ ብታደርጉ ሪከመንድ አደርጋችኋለሁ። ስለዚህ የዚህም ቪዲዮ እንግዲህ ሌሎችም ኦስትሪያ እንሄዳለን፣ ወደ ጣሊያንም እንሄዳለን። እዛ እንደውም በርካታ ስኮላርሺፖችም በርካታ አበሾችም ተመልከትኩበት ሀገር ነው። እነሱ ቪዲዮዎች ላይ እንገናኛለን። ይመቻችሁ።